ተዋቸው። አንዳንድ ሰዎች ባንተ ላይ በነበራቸው የተሳሳተ እይታ የሚጠጠቱበት ጊዜ ይመጣል። ክፋትና የዋህነት ተደባለቀባቸው ሰዎች ጋር እንደመኖር አድካሚ ነገር የለም። የሆነ ሰው ሕይወትንም ያህል ቢጎዳህ ቢበድልህና መጥፎ ቢያደርግብህ ዝም በለው። ወደሱ ደረጃ አትውረድ። ተረጋጋ፣ ፈገግ በልና ዳግም ላታገኘው ራቀው። ምክንያቱም ጥላቻን ያጋባብሃል። ጥላቻ ደግሞ ሕመምተኛ ያደርጋል፣ ፍቅር ግን ይፈውሳል። ደስተኛ መሆን ተፈለክ ማንንም አትጥላ። አንድ ደብዳቤ የሚደርሰው በጥሩ እጅ ጽሕፈቱ፣ በቃላት አጠቃቀሙ፣ በታሪክ ፍሰቱ ሳይሆን በአድራሻው ነው። አድራሻ የሌለው ደብዳቤ እንደማይደርስ ልክ እንዲሁ የበረከታችን አድራሻ ያለው እግዚአብሔር ለእኛ በገባው ኪዳን ውስጥ ነው። ኢትዮጵያ የኪዳን አገር ነች። ብርቱካን ተጨንቆ እንደሚጠጣ፣ ዕጣን ሲቃጠል እንደሚጨስ፣ አበባ ሲታሽ እንደሚሸት ኢትዮጵያ አገሬም ከዚህ ክፉ የመታሸት ጊዜ ወጥታ ለዓለም ጠረኗ የሚያውድ ውበቷ የሚያበራ እንደሚሆን የሚረዳት አምላኳ አምናለሁ። እስተ ሰው ተሰብስቦ አይላፍ ምክር ቢመክር እግዚአብሔር ያሰበውና የወሰነው ነገር በምድር ላይ ተመሆን አይቀርም። እርኩሰትን የሚሽር ቅድስና፣ ድህነትን የሚያጠፋ ብልጥግና፣ ጦርነትን ተረትና ታሪክ የሚያደርግ አሁን ያለው ነገ ለሚመጣው እየተካ ኢትዮጵያ እንደ ሀገር ትቀጥላለች። ኢትዮጵያውያን ወገኖቼ በኢትዮጵያ ተስፋ እንደቆረጣቸው አትቀሩ። እግዚአብሔር ይህንኑ ትውልድ ተጠቅሞ ኢትዮጵያን ተጭንቅና ታመጥ ከጥፋትና ተስድነት ያድናታል። እንግዲያውስ መልካም ለማግባት ታሰባችሁ እኔ የማምንበትን ጥቂት ሀሳብ ላካፍላችሁ። በእርግጥ የመጀመሪያውን የትዳር ጓደኛ የመረጠው እግዚአብሔር ነው። ከዚያ በኋላ ግን ወላጆች ለልጆቻቸው መምረጥን ጀመሩ። የዘበነኛው የእናንተ ዘበን ደግሞ ባለቤቱ ራሱ እንዲመርጥ አደረገው። እናንተ የትኛው የተሻለ ነው ትላላችሁ? ይህንን ዘበነኛውን ዘበን ሳስበው ብዙ ጊዜ ተጋቢዎች የትዳር ጓደኛቸውን ራሳቸው እንዲመርጡ ሰፊና ልቅ እድልና ሁኔታን ሰጥቶታል። ይህ ግን ስልጣኔ ቢመስልም ብዙ ጉድለትና ጉዳቶች አሉት። ከጉድለቶቹ መካከል አንዱ የፈጣሪን ፍቃድ መጠየቅና የወላጆችን ምክር አለመፈለግ ነው። የፈጣሪን ፍቃድ ማወቅና መረዳት በትዳራቸው እንዳትጠጠቱ ያደርጋል። የበሳል ወዳጆችና ወላጆች ምክር ቀጣውን መንገድ ቀናና ብሩክ ያደርገዋል። ብዙ ጊዜ የትዳር አጋርን ለመምረጥ ወይንም እናንተ እንደምትሉት እጮኛን ወይም ፍቅረኛን ለመያዝ ውበትንና ቁንጅናን መስፈርት ያደርጋሉ። በእርግጥ ቆንጆን መምረጥ ምንም ችግር የለውም። ውበት ግን መስፈርት የሚሆነው እስከ ትዳር ብቻ ነው። ከሰርግ ማግስት በኋላ ግን የሚታየው ጠባይና ባህሪ ነው። ስለዚህ ውበት ለመቀራረቢያነት የዘለለ ትርጉም አይኖረውም። ሴቶችም ብትሆኑ ባለጠግነትና ዝነኝነት፣ ሙዚቀኛነትና ስፖርተኛነት፣ ያማረ ትከሻና ቁመናን እንደ መስፈርት ሊቆጥሩት ይችላሉ። እነዚህ ነገሮች ግን እንኳን ለትዳር ለጉርብትና መለኪያ አይሆኑም። የትዳር ጓደኝነትን፣ እጮኝነትን ስናስብ እነኚህ ሶስት ነገሮች ቢኖሩን መልካም ነው ብዬ አስባለሁ ወይም ይታሰባል። እነሱም እውነትና ፍቅር፣ እውቀትና እምነት ናቸው። ትዳር እነኚህን ነገሮች ታጣ ሁሉ ነገሩን አጥቷል። ገንዘብን ማጣት ትንሽ ነገርን ማጣት ነው። እውነትና ፍቅርን ማጣት ሁሉን ነገር ማጣት ነው። ትዳር ጓደኛን ስትመርጡ ራሳችሁን በእነኚህ ማየት ብትችሉ መሬት ታረገጠ ገለባ ፍቅር ትድናላችሁ። ሌላው ደግሞ በባህሪ መስማማትና መግባባት መቻል ነው። በእርግጥ በምድር ላይ ጉድለት የሌለበት ሰው የለም። ቢሆንም ግን መልካም ሰው መሆን ትልቅ መስፈርት ነው። ለነገ ትዳርን የሚጎዱ ሁለት ከባድ ነገሮች አሉ። እነሱም መጥፎ ባህሪና ሱስ ናቸው። ለማግባት ያሰበም ለማግባት የወሰነም እነኚህን እኩይ ባህሪያቶች ማስወገድና ማስቀረት አለበት። ሌላውን ላለመጉዳት ብቻ ሳይሆን ራስህንም ስለሚጎዳ ነፃ መውጣት አለበት። ሌላው ደግሞ መደማመጥ ነው። ብዙ ጊዜ መደማመጥ ያለው በእጮኝነት ጊዜ ነው። ወደ ትዳር ተገቡ በኋላ ግን የእኩልነት ስሜት ስለሚኖር መደማመጣቸው በግማሽ ይቀንሳል። በትዳር ውስጥ መደማመጥ መቻል ግን የትዳርን ዕድሜ ያራዝመዋል። የእጮኝነት ጊዜ ማለት መተራረሚያና መስተካከያ ጊዜ ነው። መጥፎ ልማድና ባህሪያትን መጠያና ማስወገጃ ቦታ ነው። ልጆች የአንድ ምክር ልምከራችሁ፣ በምንም ነገር ተሳሳቱ፣ ትዳር ላይ ግን አትሳሳቱ። ምክንያቱም ወይ ተሳስቻለሁ ብላችሁ የምትወጡበት ህይወት ስላልሆነ ነው። እግዚአብሔር መግቢያውን እንጂ መውጫውን ዘግቶታል። ሌላው ደግሞ ወደ ትዳር ተገባችሁ በኋላ ያለፈውን ትንሽ ይሁን ትልቅ ስህተት ነቀሱ ማንሳት ጥላቻውን ያመጣል። አንዳንዱን ስህተት የምንከታተለውና የምናርመው
ተማሪዎቻችንን ብቻ ነው። የትዳር አጋራችን ግን አጋዣችንና ረዳታችን እንጂ ተማሪያችን አይደለም። የትዳር ጓደኛችን እኩዮቻችን ናቸው። የምንተውላቸውና የምናልፋቸው ብዙ ነገሮች ይኖራሉና ይህንን ነገር አትርሱ። ሌላው ለትዳር የምንመርጠው ሰው ሃይማኖተኞች ቢሆኑም መልካም ነው። ለፈጣሪያቸው የሚታዘዙና የሚገዙ መሆን አለባቸው። ፈጣሪን የሚፈራ ሰው ሰውን ለመፍራት አይቸገርም። ፈጣሪን የሚወድ ሰው ሰውን ለመውደድ አይቸገርም። እግዚአብሔርን ከማያውቅና ከማይፈራ ሰው ጋር ትዳርን መጀመር ይቻል ይሆናል፣ መጨረስ ግን አይቻልም። የጀመራችሁትን እንድጨርሱ ፈጣሪያችሁን አትርሱ። ሌላው ደግሞ ቅናት የሌለበትን ፍቅር መያዝ ነው። ቅናት ጥሩ የሚመስል ግን መጥፎ ስሜት ነው። የቅናት ጥሩ የለውም፣ ሁለቱንም ወገኖች ይጎዳል። የፍቅር ቅናት የሚሉት እንደ ልክ ቢቆጠርም ኑሮን ግን ይረብሻል። የቅናት ትልቁ ችግር በራስ አለመተማመን ነውና ማስወገድ አለብን። ቅናት የምንወዳቸውን ሰዎች በትክክል ፍቅራችንን እንዳያዩ እኛም እንዳናያቸው ይጋርደናል። ቅናት በራስ መተማመንን፣ ደስታን፣ ሳቅን የሚያጠፋ መርዝ ነገር ነውና ማስወገድ አለባችሁ። ወንዶች ልጆቼ ስሙኝማ፣ ሴትን ልጅ ማድመጥ ግዴታ፣ መደመጥ ደግሞ ተፈጥሮዋ ነው። ድሮ በእኛ ጊዜ በዓይን ብቻ ሳይሆን በጆሮም መረጣት ይባላል። ስለዚህም ትኩረትና ጆሮ ስጣት። የወንድ ልጅ ጆሮ ማለት ለሴት ልጅ ወደ ቤትህ መግቢያዋ በር ነው። ያደመጥካት ትንሽ ተሳክቶልሃል። የቀረውን ጨርስና ወደ ቤትህ ውሰዳት። መጨረሻ ማለት የምፈልገው ወላጆቻችሁን፣ ቤተሰባችሁን ማማከር ጥሩ ነው። ወላጆቻቸው የራሳቸው የሆነ የትዳር ሕይወትና ልምድ አላቸው። ሕይወታቸው ትምህርት ቤት ነው። ለዚህ ለመመካርና ለመማር ፈቃደኛ ሁኑ። ወላጆቻችን ለትዳር ያጨነውን ሰው አይደለም ቀርቦታል፣ በሩቁ ይለዩታል። አስተያየት እንዲሰጡን መፍቀድ አለብን። ግትር መሆን ሕይወትን ያበላሻል። ወላጆቻችን በንግግር ብቻ ሳይሆን አረማመዱን አይተው ይለዩታል። በተለይ በእኛ ጊዜ ቤተሰብ የተቃወመው ትዳር አቅሙ አነስተኛ ነበር። ልጆች የተቃውሞ ስላችሁ ግን በእውነት ላይ የተመሰረተ ተቃውሞ ማለት ነው። ትዳር ማለት ሁለት ሰዎች የሚፈጥሩት ደሴት ብቻ ሳይሆን የሁለት ቤተሰቦችም ህብረት ነው። ይችን ታልኳችሁ አይበቃም። ስለምሰሙኝ አመሰግናችኋለሁ። ፈቃደኛ ተሆናችሁ ልመርቃችሁ። እግዚአብሔር በመልካም ትዳር ይባርካችሁ። የተባረከና ጥኑ ቤት ይስጣችሁ። እየመራችሁ ጨርሶ ያሰባችሁ ይሳካላችሁ። መንገድ የሚቀር ነገር አይኑራችሁ። ጀመረም ነበር አቆሙ ተመባል እግዚአብሔር ይጠብቃችሁ። ኢትዮጵያ ሰላም ትሆን። ወዳችኋለሁ። ተባረኩልኝ።